ቁጭ በልና እንኳን ደህና መጣ። በእውነት ደስ ብሎኛል ስለተመለስ ወደ ቤት። እንኳን ደህና መጣ። እንኳን ደህና ቆያችሁ ይባላል እንዴ? አሁን ሀገር መጣ። ዛሬ እንደምትመጣ ሲያውቅ የአቀባበል ፕሮግራም ላይ መኖር አለብኝ ብዬ ስላሰብኩ ሳልሽ ሊለኝ መጣ። በጣም ጊዜ ራሱ የሚገኝ ይሄ ለእነሱ ለሚወዱን ስንዘጋቸው በቀላሉ ለማይዘጉን ስናጠፋ አጸፋውን ለመመለስ ለማይፈጥኑ ስህተታችንን ለማያጎሉ ለሚሰሙን ለሚያግዙን አሳልፎ ለማይሰጡን በዝቅታችን ጊዜ ከፍ ያልነውን ሰላም ሰላም ውድና የተከበራችሁ የመልካሚቱ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ደህና ነኝ። ክብሩ ይስፋ ለመድኃኔዓለም። የኔ ውዶች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል። ይህ ቪዲዮ ላይክ በማድረግ ጀምሩ። ላይክ አድርጉ። እውነት ለመናገር ትናንትና ሩቲ በጣም ነው ያናደድሽኝ። በጣም ከምልሽ በላይ በዚህ ልክ ወንድ ልጅን መፈታተን ጥሩ አይደለም። በቃ አድርገዋል አይደለ? አንቺ እያደረግሽ ያለሽው ሴት ናት እንዴ? ዳኒ ሴት ነው እንዴ? ከመቼ ወዲህ ነው ሴት የሆነው? አንቺ ቤት ያስገብተሽ ምናምን እንዴ? ምን ማለት ነው? በጣም ነው የምትገርሚው። በጣም ነው የሆነ አሁን ራሱ ማንም እኔ በበኩሌ አላምንሽም። ምክንያቱም በቀል ነው በሆነ ነገር ልጁን አደንዝዘሽ ምናምን። ለምን ቤተሰብ እዚህ ጋር እንዳታምኑ፣ ሩታን እንዳታምኗት እዚህ ጋር ለመሰላችሁ በትክክል አልመጣም። አብርሃምን ከሄርሜላ ጋር ያለውን አልጨረሰም። ለምን ሄርሜላ ታማለች፣ ከእሷ ጋር ተለያይቻለሁ ብሎ አልመጣም። ጀስት ሻንጣውን ይዞ ነው የመጣው። ምን እንደተደረገ አላውቅም። ብቻ ግን እቃ በዚህ ልክ ማሳጠብ፣ የልጅሽን አባት እንደዚህ ያደርግ እንደዚህ ማበሸቃቀል። ደግሞ አንተስ ብትሆን አብርሃም ምንድን ነው ቆፍጠና አትልም? እንዲህ ወንድ ልጅ አይደለም እንዴ? ምንድን ነው ይሄን ያክል የሆነ በቃ ሲያወሩ ሙትት ምናምን እዛ ላይ በቃ እንደ አንተ ወንድነት አታሳየም? ምን ማለት ነው? ጌታ ሆይ ድረስ፣ ጌታ ሆይ ድረስ። ሰላም ለነሱ በሆደ ሰፊነታቸው ላቀፉ ያላቸውን ላካፉ ደግ ነገራችንን አለመኖራችን ለሚታወቃቸው መጥፋታችን ለሚያስ እኔ በዚህ ላይ አብርሃምን ልትበቀዩ ነው። ዳኒን ያመጣሽው አብርሃምን ልትበቀዩ አንደኛ፣ ሁለተኛ ደግሞ በቃ በዙሪያው ማንም አለ አይደለ? አሁን ሩቲ በጣም ማለት ልክ እንደምንወድሽ ነው የወረድሽብን ትላንትና ማለት ነው። በቃ በዚህ ልክ ማን እንዲስቅ እንዴ? ማን ሆይሽ? ማን ያበረታታሽ? ይሄንን እንዴት አመጣሽ? ይሄንን እንትን ማለት ነው እቃ ጠብ ምናምን። ሲጀመር ደግሞ የገረመን እሱ ነው እንጂ በቃ እንትን ብሎ ምንድነው መግማማት አለች ማማዝናሽ። ጌታ እግዚአብሔር ወይ ድረስ፣ ጌታ እግዚአብሔር ወይ ድረስ። ኧረ በኢየሱስ ስም ምን ማለት ነው? የምሬ ነው። በጣም ነው ያበሳጨሽኝ። በጣም ስላዘንኩልህ ነው ምናምን። በዚህ ልክ አይደለም ማያዛዘኔታ፣ በዚህ ልክ አይደለም እንዴ። የሰው ልጅ ምንድን ነው እኔ በቃ ምን እንደምናገር ራሱ አላውቅም። አብርሃምም እዛ ጋር ደግሞ በቃ ይሆናል እንዴ ልፍስፍስ በወንድ አይደለ እንዴ? ምንድን ነው ቆፍጠና አትልም እንዴ አንተ እንዴ? በቃ ከዛም ጋር ያለውን ጨርስ። ትዳርን በትዳር የምትመራ ነገር ከሆነ ደግሞ ምራ። አለበለዛ ግን ማንም ሴት እየመጣን ተላይ እንዲጫወት እኛ በበኩል እኛ ቀብራራው ደጋፊዎች ማንም እንዲረካ አልፈልግም። አዎ የምሬ ነው። ማንም እንዲህ ጭራሽ በአብራቃ ቀብራራውማ እንዳትመጡ። ይሄ የበጣ ነገር ይወጣል እንጂ በአብርሽ እንዳትመጡ። ይጌታ ወይ የምሬን ነው። አንተን ከዛ ከሁለተኛ ሚስት ጋር ያለህን ነገር ጨርስ ድራማህን። ከዛ በኋላ ከዚህ ከሩታ ጋር እመራለሁ ካልክና ይሄ በቀል ካልሆነ በቃ ዛሬ አስክራ ምን ብላ። ዳኒ ደግሞ መሰሪ ስለሆነ እኔ ዳኒን አላምነውም። ለመሰላችሁ ዳኒ የሆነ በቃ ሲያዘው በቃ እንደዚህ ያርግ እሱ ደግሞ በቃ ምን ይመቱኛል ብለህ ወይስ እንደባለፈው ትደፍረኛለች ብለህ ፈርተህ ነው እንደዚህ ያረቀው? እውነት እኔ በጣም ነው የገረመኝ። በጣም ነው የሚያዘንኩብህም ያዘንኩባችሁም በሁለታችሁ። አንተ ላይ ያዘንኩት ምንድነው? በቃ ተቅለስልሰህ የሆነ በቃ አለ አይደለ? የሩታ አይኖ በቀል ነው። አንተ አሁን በየዋህነትን ወደ ቤተ መልሰሃል፣ ግን ገና ደም እንባ ታስለቅሳለች። ይህንን አምነህን የገባህበት ሲጀመርም ማለት ነው አይደለ? በመቀጠል ደግሞ
በቃ ቆፍጠን በል አንተ ወንድ ልጅ ነህ። በቃ ማንም እንዲያዛ አትፍቀድ። ይሄ ምንድነው? ኧረ ምነው ሸዋ አለ። ይሄ በቃ ቆፍጠን በል ጌታ ሆይ ቆፍጠን ብትል ይሻልሃል። ምክንያቱም የሚያዋጣህን ቆፍጠን ማለት ነው ወንድምየው። ስለዚህ እኛ ቀብራራው እህቶች እንወዳሃለን። ማንንም እንዳሰማ ደግሞ እና ስትልህ መሄድ ሂድ ስትልህ መሄድ እና ስትልህ እንዳትመጣ ሂድ ስትልህን ደግሞ እንዳትሄድ። ቤት አይደል እንዴ? ወንድ ልጅ አይደለ እንዴ? ራሷ አታስከብርም ማለት እኛ ከእናንተ ምንድን ነው የምንማረው? በቃ ሂድ ስትልህ አንቺ ውጭልኝ በቃ አልፈልግም ካለች ማለት ነው። እሷ ዳኒ እንደዛ እንትን ስትል ወንድ እኮ ነው እሱ። ዳኒም እኮ ወንድ ነው አይደል እንዴ? ምንድን ነው ሴት ነው አላችሁ ነው ቀሚስ አትለበሳችሁት እንዴ? ኧረ ተው ባባዬ ተው፣ ልፈትፍትበት፣ ተው አትርገጠኝ፣ ተው ግን ተው። ለማንኛውም ግን አብርሽ ቀብራራው አንተ ማንም እንዲያዛህ አትፍቀድ፣ የማንም ደግሞ ቦታ አትስጥ። ቆፍጠን በል ወንድውን በቃ የኔ ማስተላለፍለት ይሄ ነው። እንደዚህ መደረግ የለበትም። ሩታን ብትሆኚ ምንድን ነው ሰው ወደድሽን አክል እንዳይጠላሽ። ኧረ በእናትሽ ተይ፣ ኧረ ተይ። ጌታ ሆይ ድረስ ሙር ማለት ነው። እንግዲህ እግዚአብሔር ይርዳሽ። እንግዲህ ባልሽ የሰው ባል ተቀምጦ ባልሽ ለመባል ተራሱ መቅረብ ራሱ አንድ ድፍረት ነው። ሄርሜላ እንግዲህ ራስሽ ታውቂዋለሽ እናቴ። ግን ሂጂባቸው እነዚህማ ሂጂባቸው። እንደውም ማለት ነው በቃ እንትን እንዳት ማለት ምንድን ነው የሚባለው? ወሬው ራሱ ይጠፋል። ወሬ ጥፋባችሁና እኔማ ወሬ እያስጠፋችሁብኝ ነው አሁንማ ማለት ነው። እና ሩታ ጉድ ሆንኩኝ ምናምን ያለው እና እናንተ ባትኖሩ እኛስ በምን እንስቃለን? በምን ዘና ፈታ እንላለን? የኔ ውዶች ኑሩ፣ በቃ ኑሩልን። በቃ የሚዲያ ድምቀቶች ናቸው። ግን ባይዘዌ እኛ እንደዚህ ስንናገር እኔ የሁሉም ጠልቼ አይደለም። ምክንያቱም የሀገሬ ልጆች ናቸው የሚያሻቸው። ያው አንድ ነገር ኢንካም ለማግኘት ግድ ነው መድከም መልፋት፣ ያው ያለ ነው። ይመቻችሁ።